መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር እኛንም በካህሊነቱ ያስነሳናል። ሥጋችሁ የክርስቶስ አካል እንደሆነ አታውቁምን? እንግዲህ የክርስቶስን አካል ወስዳችሁ የአመንዝራ አካል ታደርጉታላችሁን? አይገባም። ከአመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል እንዲሆን አታውቁምን? መጽሐፍ ሁለቱ አንድ አካል ይሆናሉ ብሏልና። ከእግዚአብሔር ጋር የተዋሃደ ግን ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ራቁ። ኃጢአት የሚሠራ ሰው ሁሉ ከሥጋው ውጭ ይሠራልና፣ ዝሙትን የሚሠራ ግን ራሱ በሥጋው ላይ ኃጢአትን ይሠራል። ሥጋችሁ ከእግዚአብሔር ለተቀበላችሁት በእናንተ አድሮ ላለ ለመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ለራሳችሁም አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህም እግዚአብሔርን በሥጋችሁ አክብሩት። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ልጆቼ ሆይ በስቡ ኃጢአታችሁ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎልማሶች ሆይ ክፉን ድል ነስታችሁታልና እጽፍላችኋለሁ። ልጆቼ ሆይ አብን አውቃችሁታልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችሁታልና እጽፍላችኋለሁ። ጎልማሶች ሆይ ብርቱዎች ናችሁና የእግዚአብሔር ቃልም በእናንተ ዘንድ ጸንቶ ይኖራልና ክፉውንም ድል ነስታችሁታልና እጽፍላችኋለሁ። ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል። የእግዚአብሔርን ፍቃድ የሚያደርግ ሰው ግን ለዘላለም ይኖራል። የሐዋርያት ሥራ። ሙሴም አባቶቻችንን እንዲህ ብሏቸዋል። እግዚአብሔር አምላካችን ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስም ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናችሁ። እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና። እግዚአብሔርም አስቀድሞ ልጁን አስነሳላችሁ፣ ሁላችሁም ከክፋታችሁ እንድትመለሱ ይባርካችሁ ዘንድ ላከው። የሉቃስ ወንጌል። ወደ ኢየሩሳሌም ስለ መግባቱ። ይህንንም ተናግሮ ወደ ፊት ሄደ፣ ወደ ኢየሩሳሌምም ወጣ። ደብረ ዘይት ወደሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ገብታችሁም ሰው ያልተቀመጠበት የታሰረ ውርንጭላ ታገኛላችሁ፣ ፈታችሁም አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖር ጌታው ይሸዋል በሉ። የተላኩትም ሄደው እንዳላቸው አገኙ። ውርንጫውንም ሲፈቱት ባለቤቶቹ ውርንጫውን ለምን ትፈቱታላችሁ አሏቸው። እነርሱም ጌታው ይሸዋል አሉ። ይዘውም ወደ ጌታችን ኢየሱስ ወሰዱት። በውርንጫው ላይም ልብሳቸውን ጭነው ጌታችን ኢየሱስን በዚያ ላይ አስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይት አቀበት መውረጃም በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ይላቸውና እግዚአብሔርን በታላቅ ቃል ያመሰግኑት ዘንድ ጀመሩ። እንዲህ እያሉ በእግዚአብሔር ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ ብሩክ ነው። ሰላም በምድር በአርያምም ክብር ይሁን። ከፈሪሳውያንም በሕዝቡ መካከል መምህር ሆይ ደቀ መዛሙርትህን ገሥጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እኒህ ድንጋዮች ይጮኻሉ። ስለ ኢየሩሳሌም መጥፋት በደረሰ ጊዜም ከተማይቱን አይቶ አለቀሰላት፣ እንዲህም አላት፣ አንቺስ ብታውቂ ሰላምሽ ዛሬ ነበረ፣ ከእንግዲህ ወዲህ ግን ከዓይኖችሽ ተሰወረ። ጠላቶችሽ አንቺን የሚከቡበት ቀን ይመጣል፣ ይከትሙብሻል፣ ያስጨንቁሻልም። በአራቱም ማዕዘን ከበው ይይዙሻል፣ አንቺን ይጠሉሻል፣ ልጆችሽንም ከአንቺ ጋር ይጠሏቸዋል። ድንጋይንም በድንጋይ ላይ አይተውልሽም፣
የይቅርታሽን ዘመን አላወቅሽምና። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።